ሰዎች ለኔ አዋቂ የሚሆኑት በማንበብ ነው። ምናልባት የአንድ ትምህርት ተቋም ውስጥ ገብተው የሚሰለጥኑ ከሆነ በዛ ትምህርት ተቋም እውቅና ሊኖራቸው ይችላል። ሲቪል ኢንጂነሪንግ ኤሪያ ከገባ በኢንጂነሪንግ ዘርፍ፣ ሕክምና ውስጥ ከገባ በሕክምናው ዘርፍ፣ በቋንቋው ውስጥ ደግሞ ከገባ በስነ ጽሁፉ ዘርፍ የአንድ ሙያ ባለቤት ይሆናል። ይህ ሰው ወይም ይህች ልጅ በምልአት ዓለምን ለማየት እና በተለያየ አቅጣጫ አይቶ የራስን አቋም፣ እምነት፣ አመለካከት ለመያዝ ንባብ ወሳኝ ነው። ካላነበበ አንድ ሰው አያውቅም። ቢያውቅም የተማረውን ነው። እሷም ደግሞ በ30 ደቂቃ ኢንተርቪው ቅንቡጭ ልትል ትችላለች። ስለዚህ ንባብ ላይ ቢያንስ በተወሰነ ጊዜ አንድ ጊዜ ልክ እንደ ማንቃት ልንነጋገርበትና ልንቀባበል ይገባል። ትልልቅ ንባቦች ሰዎች ያነባሉ፣ ራሳቸውን ይቀይራሉ፣ የተቀየረ ማህበረሰብ ይፈጥራሉ። እንግዲህ የታደሉ ሲሆኑ አንዳንዶች ደግሞ ያነቡትና ከነሱ አያልፍም ያ ጉዳይ። ስለዚህም አይደለም ለሀገር ለቤተሰብም ሳይደርስ ይቀራል። ስለዚህም እኔ ስራዬ ብዬ በእንደዚህ አይነት ነገር ላይ ሀሳብ መስጠት፣ መሰንዘር፣ የተለያየ አቅጣጫ እንድናይ ማድረግ ግቤ ነው። ምናልባትም ከዓመታት በፊት የጄቲቪ ፕሮግራም ስሰራ ቀርጽ የነበረው ቡክወርልድ ነበረ። ቡክወርልድ የሚባል መጽሐፍ መደብር አለ መስቀል አደባባይ ጋር። እዛ የባለቤቶችን አስፈቅጄ ቀረጻዬን አካሄዳለኝ። ቡክወርልድ አንድ ተደራሲ ማግኘት ከፈለገ ቡክወርልድን ይነግራቸዋል። ካለ ይሸጡለታል፣ ከሌለ ግን መዝግበው ይዘው ከአውሮፓም ሆነ ከአሜሪካ መጽሐፍ በሚያስገቡ ጊዜ ያስመጡና ደውለው ለፈለገው ሰው ይሸጡለታል። በርካታ ሰዎች አይቻለሁ እንደዚህ አይነት ነገር ሲያደርጉ። ምንም ጥርጥር የለውም፣ እቀናለሁ። ደስ የሚል ነው። አንድ ሞልቶላቸው መክፈል የሚችሉ ናቸው። ሁለት የፈለጉትን መጽሐፍ ከየትኛውም የዓለም ጽንፍ አስመጥተው ያነባሉ። ግን እላለሁኝ እነዚህ ሰዎች እነሱ በጣም ደስተኛ ይሆናሉ፣ ይበለጸጉበታል። ሕይወትንም ዓለምንም በተለያየ አቅጣጫ ያሉ፣ እውቀታቸው ግን ወገናቸው ጋር ሳይደርስ ይቀራል። ጠንካራ እውቀቱ ያለው ጋዜጠኛ አግኝቶ በቃለ ምልልስም እኛ ጋር ሳያደርሳቸው ይቀራል እና የፈለጉትን መጽሐፍ አዘው አግኝተው የማንበባቸው ጉዳይ የሚያስቀናኝን ያህል እውቀታቸው ግን ህብረተሰቡ ጋር ለመድረሱ ያሳዝነኛልና ወደድንም ጠላን በተለያየ ነገር ላይ መቆሳቆስ መቻል አለብን፣ አንዳችን ለሌላችን ብርሃን ለመፍጠር። ይሄ ነው የኔ ግብ። አንድም መጽሐፍ ሳነሳ ከንባብ አኳያ ከማወቅ አኳያ እንጂ ከእምነትም ጋር አላያይዘውም። አሁን ባለፈው መጽሐፍ ቅዱስን አንስቻለኝ። የህንድ ዩቱበርስ ናቸው ያንን ጉዳይ አንስቼ እንዳወራ ያደረጉኝ። አሁን ደግሞ ኤአይ ውስጥ ገባሁና ለምን ትንሽ ስለ መጽሐፍ ቅዱስ መረጃ አልቀበልም፣ ከዛ ለአድማጮች ይሰጣቸዋለሁ፣ በሌሎችም ላይ እንደዚህ እያልን እልባቱ ላይ እንደርሳለን ብዬ ዛሬ መቆስቆሻዬን መጽሐፍ ቅዱስንም ቅዱስ ቁርአንንም አድርጌያለሁኝ። በዓለም ላይ 2.6 ቢሊዮን ህዝብ የክርስትና እምነት ተከታይ ነው። በመቶ እናስቀምጠው ብንል 32 ከመቶ ክርስቲያን ህዝብ ነው በዓለም ላይ ያለው። ባለፉት 500 ዓመታት መጽሐፍ ቅዱስ መታተም ጀምሯል። በዚህም ምክንያት በአሁኑ ጊዜ ወደ 7 ቢሊዮን መጽሐፍ ቅዱስ ለአማንያኑ ለሚያነቡትም የማህበረሰብ ክፍል ተሰራጭተዋል። በየዓመቱ ከ80 እስከ 100 ሚሊዮን መጽሐፍ ቅዱስ ለህትመት ይበቃል። በነፃ የሚያሳትሙ ተቋማት 1 ሚሊዮን መጽሐፍ ቅዱስ በሳምንቱ አሳትመው ለአማንያኑ ወይም ለሚያነቡ ሰዎች እንዲደርስላቸው ያደርጋሉ። በእያንዳንዷ ሰኮንድ 2 መጽሐፍ ቅዱስ ገበያ ውስጥ ይገባል። በእያንዳንዷ ሰኮንድ። አሁን እዚህ ጋር 30 ደቂቃ ባወራ 30 ደቂቃው ወደ ሰኮንድ ብትቀይሩት ስንት መጽሐፍ ቅዱስ ገበያ ውስጥ እንደገባ ልታውቁ ትችላላችሁ። በዓለማችን ላይ ይለኛል ኤአይ
400 ቋንቋዎች አሉ። ከነዚህ ቋንቋዎች በ4100 መጽሐፍ ቅዱስ ታትመዋል ነው የሚለው። እኛ በ4 ቋንቋዎቻችን መጽሐፍ ቅዱስ ታትመዋል። በኦሮምኛ ያለን መጽሐፈ ቁልቁሉ፣ በትግርኛ ያለን መጽሐፍ ቅዱስ፣ በአማርኛ ያለን፣ በግዕዝም አለን። ሌሎችም ወደፊት ይኖራቸዋል። እንግዲህ ሊቃውንቱ ተግተው መስራትን የሚጠይቅ ነገር ነው። በዓለም ላይ በርካታ ሰዎች በተለይ ድርሰቱ ዓለም ውስጥ ያሉ ፈላስፎች፣ ትልልቅ ሀሳብ አንሰላሳዮች፣ ደራሲያን መጽሐፍ ቅዱስን እንዲያነቡ ሰዎችን ይጋብዛሉ። ለምሳሌ ኪንግ ጀምስ የተባለውን የህትመት ውጤት በርናንድ ሾው ይጋብዛል። በርናንድ ሾው ይህንን ሰዎች ሊያነቡት ይገባል ብሎ ይጋብዛል። ይሄ የንጉሥ ጀምስ ህትመት ነው። እሱ በህይወት በነበረ ጊዜ በጣም የተከበረ የተወደደ ደራሲ ነው። በርናንድ ሾው የንጉሥ ጀምስን ህትመት ተደራሲያኑ እንዲያነቡት ይጋብዛል። እምነቱ ሳይሆን መጽሐፍ ቅዱስን ደግሞ የሚጋብዝ ሰው አለ። አሁን ከእምነት ኳያ ሳይሆን እውነትን ይዟል፣ ሊያስተምራችሁ ይችላል፣ ብታውቁት ጥሩ ነው በሚል ማህተመ ጋንዲህም መጽሐፍ ቅዱስ ነበር ለሰዎች የሚጋብዘው። ለሰዎች መጽሐፍ ቅዱስ ጋብዘው እንዲያነቡት ያደርጋል። በርካታ ርዕሰ ጉዳይ ነው የምትማሩበት። ለምሳሌ አሁን ወደ ስነ ጽሑፍ ዓለም ስለሆንኩኝ የአጻጻፍ ቴክኒክ ለመማር በእንግሊዝኛም በአማርኛም ላነብ እሞክራለሁ። አማርኛው ላይ ይሄኛውን እንዴት ገልጸዋል ብዬ አነጻጽራለሁ። ለምሳሌ ያህል እዚህ የንጉሥ ጀምስ ህትመት ላይ ኪድ ጎት ብሎ ይጽፋል። ትንሽዬ ፍየል ማለት ነው። አማርኛው ምን ብሎ ይሆን ብዬ ሄጄ ሳነብ ወጣጤ ፍየል ነው የሚለው። እዚህ ላይ ፕሮስቲቲዩት ብሎ ይጠቅሳል። አማርኛው ምን ብሎ ብዬ ሳነብ ጋለሞታ ነው የሚለው። ግልሙትና በተለያየ ምክንያት ይፈጠራል። እንግሊዝኛው ጨከነ ማለት ነው። ሴተኛ ዳሪዎች ነው የሚላቸው። አማርኛው ግን ጋለሞታ ነው የሚለው። ኔሽን የሚለውን አሕዛብ ይለዋል። አማርኛው ጸያፍ ነው የገለጸው። ይሄኛው እንደ ህዝብ እንደ ዜጋ ነው አክብሮ እንትን ያላቸው እና ብዙ ቃላትን ማነጻጸር፣ ማንበብ፣ ለተለያየ አቅጣጫ ማየት። አንዳንዴ አሁን ግርም ይለኛል እዚህ አማርኛው መጽሐፍ ቅዱስ ላይ ሳነብ። አሁን ሰሞኑን በኦሪት ዘጸአት ላይ ሳነብ የኤርትራ ባህር ይላል። ኤርትራ የትኛዋች ትላንት የተፈጠረችው የ35 ዓመቷ ሀገር ናት መጽሐፍ ቅዱስ የሚጠቅሳት ወይስ ቀደም ብላ ሌላ ኤርትራ አለች? እንድመራመር ነው የሚያደርገኝ። ይህንኑ ቃል እንግሊዝኛው ላይ መጥቼ ሳይ ረድሲ ነው የሚለው፣ ቀይ ባህር የሚለው ነው። እንግዲህ ኤርትራ ሆኖ የመጣው ማለት ነው። ቀይ ባህር ነው የሚለው። እድሉ የለኝም እንጂ አረብኛ መጽሐፍ ቅዱስ የመመልከት እድል ቢኖረኝ አረብ ቀላድ ይላል ብዬ የምገምተው። አረብ ቀላድ ማለት የአረብ ባህር ነው የሚሉት ቀይ ባህርን እነሱ። እንዲያውም የሚያስደስታቸው በድሮ የእርስ በርስ ጦርነት ወይም በምናምን ስንፋጅ የእኛም ዲፕሎማቶች ሲያናግሯቸው አረብ ቀላድ ሲሏቸው አረቦች ደስ ይላቸዋል። የአረብ ባህር ብለው ነው የሚያስቡት። እና አንዳንድ የሚቀይሩ ነገሮች አሉ። ለምን ብዬ ጠይቃለሁኝ። ያም ሆኖ ግን ምዕራፍ በምዕራፍ እያነጻጸርኩ አነባለሁኝ፣ እማርበታለሁ። ይኸው ለእናንተ የማጋራውን እነሆ አልኩ። ያም ሆኖ ይህ በዓለም ላይ 7 ቢሊዮን መጽሐፍ ቅዱስ ታትሞል ተሰራጭተዋል። በዓለማችን ላይ አሁን ያለን የሰው ዘር ወደ 8 ቢሊዮን ይደርሳል ነው የሚባለው። በዛ ስሌት ብንወስደው 7 ሰዎች መጽሐፍ ቅዱስ ደራሰው አንዱ ብቻ ነው ያልደረሰው። እንግዲህ በሚቀጥሉት 10 ወይም በሚቀጥሉት 50 ዓመታት እያንዱ የሰው ልጅ እንዲደርስ ያደርጉ ይሆናል ብዬ ገምታለሁ። አንድ የዚህ ፕሮግራም አድማጭ ወዳጄ በዓለም ላይ 2 ቢሊዮን የሚቆጠሩ የእስልምና እምነት ተከታዮች አሉ አለኝ። ልክ ነው። አሁንም ኤአይ ውስጥ ገብቼ ይሄን ነገር ሳጣራ 2 ቢሊዮን ሙስሊሞች አሉ። በሌላ አባባል የዓለም ሩብ ወይም 25% የሰው ልጅ እስላም ነው።
እስልምና ኤአይ ውስጥ ገብቼ በሰጠኝ መረጃ መሰረት በብዙ ቢሊዮን የሚቆጠር ቅዱስ ቁርአን ታትሞ አማንያኑም ተመራማሪዎችም አንባቢዎችም ደርሷል። ይሁን እዚህ ጋር ቁርአን አለ። ይሄ ቁርአን የኛ ሊቃውንት የተረጎሙት ነው። ኢትዮጵያ ውስጥ የተተረጎመው እንዴት ተተረጎመ አውጋችኋለሁ። በሺዎች የሚቆጠሩ አሳታሚዎች አሉ። መንግስታዊ አሳታሚም አሉ። የግለሰብ አሳታሚዎችም አሉ። ቅዱስ ቁርአንን ለአማንያኑ ለማድረስ የመጨረሻውን ጥረት የሚያደርጉ በዓለም ላይ ግዙፉ የቅዱስ ቁርአን አሳታሚው የንጉስ ፉአድ ተቋም ነው። በአመት ውስጥ እስከ 30 ሚሊዮን የሚደርስ ቅዱስ ቁርአን አሳትሞ አማንያኑ ጋር እንዲደርስ፣ ተመራማሪዎቹ ጋር እንዲደርስ፣ አንባቢዎቹ ጋር እንዲደርስ ያደርጋል። እኔ ቅዱስ ቁርአንን አንብቤያለሁ ብሎ ደፍሮ ለመናገር የሚያስችል አይደለም ብቃቴ። ምክንያቱም ብዙ ጊዜ ላነብ እና ለማስታወስ ስሞክር ያስቸግረኛል። በህይወቴ አንብቤ የከበደኝ መጽሐፍ ቅዱስ ቁርአን ነው። በቀላሉ ልረዳው አልቻልኩም። መጨረሻ ላይ የገባኝና የተረዳሁት ነገር ምንድን ነው? ለምን አልቆዝምበትም ብዬ ለማስጠንጠን ሞከርኩኝ። ስሞክር የገባኝ ቅዱስ ቁርአኑን በአማርኛ ሊቃውንቱ ሲተረጉሙት በራሱ በቅዱስ ቁርአን ደረጃ ነው፣ በሱ ስታንዳርድ ማለትም በአረብኛው ደረጃ ነው የተረጎሙት። ይኸው አረብኛው እዚህ ጋር አለኝ። አሁን ይሄ የንጉስ ፉአድ የህትመት ውጤት ነው። ይሄ በእንግሊዘኛ ይዘልቀውና አንዱን ጥቅስ ከዛ በኋላ በአረብኛ ከጎኑ ያስቀምጣል። ምን ለማለት ተፈልጎ ደግሞ ያ ቃል እንደተቀመጠ ማብራሪያ ከስር አለው እና የተሟላ ቅዱስ ቁርአን ነው ይሄ በንጉስ ፉአድ ተቋም ውስጥ የሚታተመው። የኛ በአማርኛ ስታንዳርድ እንዲታተም ያደረጉት ቀዳማዊ ሥላሴ ናቸው። 1960ዎቹ አካባቢ ሊቃውንቱ የጀመሩ ይመስለኛል። 1960 ላይ ነው 61 ላይ ነው ይሄ ታተመው። ይሄ ታትሞ ገበያ ውስጥ ከመግባቱ በፊት አንድ ነገር እንደሆነ ሀጂ ሁሴን ከድር አጫውቶኛል። ሀጂ ሁሴን ከድር በአንድ አጋጣሚ ማህበራዊ ህይወት ላይ ተገናኝተን መጽሐፍ ቅዱስ ይገባኛል ሳነበው በደንብ እንትን እላለሁ። ልጅ ሆኜ ምንም ጥርጥር የለውም ኦሪት ዘፍጥረት በጣም ያስቸግረኝ ነበረ። ከጎለመስኩ በኋላ ነው ከመጽሐፍ ቅዱስ ጋር መግባባት የቻልነው። አዲስ ኪዳን ልጅም ሆኜ በደንብ ነበር የምንግባባው። አሁን ባለሁበት ደረጃ ግን ቁርአንን ማንበብ አልቻልኩም። የገባኝ ቁርአንን በአረብኛው ደረጃ ነው ወይ ሊቃውንት የተረጎሙ ስለው ሀጂ ሁሴን ከድር አሁን ያለኝ አንዱ እስላም በነገራችን ላይ በህይወት ዘመኑ አንዴ መካ ሄዶ መስገድ አለበት ይላል የእስልምና ህግ። ስለዚህም ሁሴን ሞልቶለት ሰላት ካደረጉ ጓደኞቻችን መካከል አንዱ ነው። ስለዚህም አሁን ስጠራው አክብሬ ሁሴን ከድር ብሎ ብቻ ሳይሆን ሀጂንም ጨምሮ የጠራሁት ያለ ምክንያት አይደለም። በእስልምና ስነ ጽሁፍ ላይ ደግሞ በጣም ብዙ ሰርቷል። ምናልባትም አንድ 40-50 መጽሐፍ በአርትዖት ስራ ሳይሰራ አይቀርም። ሁሴን የሚሰጠኝ መረጃ አስተማማኝም እውነትም ነው። ስለዚህ ሊቃውንቶቻችን ከተረጎሙት በኋላ የተመዘነበት መንገድ አለ ወይ ብዬ ጠይቄዋለሁ። ያው ጃንሆይ እንዳስተረጎሙት ቅዱስ ቁርአን ተሰርቆ ከካይሮ አልአዛር ዩኒቨርሲቲ ነው የገባው። ግብፅ በዚህ በኩል ኢትዮጵያን ወብ ለማስነሳት ለመጠቀም ማለት ነው። ቢያንስ ይህን ያህል ሚሊዮን እስላም እያለ የእምነታቸውን እንኳን እንትን ወደ ራሳቸው ቋንቋ አላስተረጎሙም ብሎ ለመኮነን ነው። መተርጎሙን ደግሞ ሲሰሙ መጽሐፉን ተሰርቆ ሄዶ የአልአዛር ዩኒቨርሲቲ ሊቃውንት አረብኛውንም አማርኛውንም የሚችሉ ሊቃውንት ቁጭ ብለው አነጻጽረውት 100% ቅዱስ ቁርአንን በገለጸ ደረጃ ነው የታተመው ብለው ምስክርነታቸውን ሰጥተውበታል። እናም ቅዱስ ቁርአንም በአመት ውስጥ በብዙ ሚሊዮን ኮፒዎች እየታተመ አንባቢያን ጋር ይደርሳል። የንጉስ ፉአድ ተቋም በአመት 30 ሚሊዮን
አንባቢያኑና ተመራማሪው እጅ እንዲደርስ ያደርጋል። በነገራችን ላይ ቴዎሎጂ የሚማሩ ሰዎች ቁርአንን ያነባሉ፣ መጽሐፍ ቅዱስንም ያነባሉ። ወረቀትም ይሰሩበታል፣ ምርምርም ጥናትም የሚሰሩበት ይመስለኛል። አሁን አንዳንዶቻችን ቅዱስ ቁርአን ስትጠራ የሚታይህ ክርስትና ነው፣ ክርስቲያን ሆነ አይነት ነገር ነው። መጽሐፍ ቅዱስን ደግሞ ሙስሊም ሆኑስ አይደለም። ከማወቅና ከመመራመር አኳያ ልበ ሰፊ እንሁን፣ አእምሮ ሰፊ እንሁን። እናውቃለን፣ ካወቅን እንድናለን። ንባብ ላይ ተግተን እያወራን ነው። ንባብ ላይ ዛና የሚያደርግ ነገር ጣል ማድረጉ የግድ ነው። አሁን እኛ የመጽሐፍት አገር መሆን ከጀመር ብዙ ሺህ ዓመታት አስቆጥረናል። ክርስትና የተሰበከበትን ጊዜ ወሰዱት 2000 ዓመት ነው። በ2000 ዓመት ውስጥ እኛን አንዳንዱ የመጀመሪያው ክፍለ ዘመን ላይ የተቀበልነው ይላል። ብዙ አጥኚዎች 4ኛ ክፍለ ዘመን ላይ ክርስትና የተቀበለች ኢትዮጵያ ይላሉ። አውሮፓውያን ራሳቸው ክርስትና የተቀበሉት ከኢትዮጵያ በኋላ ነው። ምናልባትም 100 ዓመት ፈጅቶ ነው። ስለዚህ መጽሐፍት የሚያውቅ ህዝብ፣ የሚያውቅ ማህበረሰብ፣ የሚያውቅ አገር ውስጥ ነው ያለ ነው። የንባብ ባህላችን ግን በገዛ ቋንቋችን በጣም የቀጨጨ ነው። ይህን የሚያነጋግረን አሁን አንዳንድ ጉዳዮችን አንስተን እንጨዋወት። ኢትዮጵያዊ ምሁራን ሾርት ኮርስ አጭር ኮርስ ለመውሰድ ዩናይትድ ስቴትስ ይሄዳሉ። ዩናይትድ ስቴትስ ሄደው መጀመሪያ ቀን ከሌሎች ዓለማት ከመጡ ሊቃውንት ጋር ተገናኝተው እንትኑ ይከፈታል። አውደ ጥናቱ ይከፈታል። መጽሐፍ ቤት እዚህ ጋር አለ ይሏቸዋል። አውደ ጥናቱን አዘጋጆች እንኩ $፣ መጽሐፉን ግዙና አንብባችሁት ማታ ራሳችሁን አዘጋጅታችሁ ነው ብሎ ገንዘብ ይሰጧቸዋል። ኢትዮጵያውያኑ ምጥ ነው የያዛቸው። ምክንያቱም $ን የሚያክል ነገር አውጥቼ ከዚህ አውደ ጥናት በኋላ ለማልፈልገው መጽሐፍ ለምን አወጣለሁ? አውጥተህ ደግሞ ካልገዛህና ካላነበህ ጉዳዩ አይገባህም። እና የኛ ምሁራን ምሁርነታቸው ለኛ ብቻ ነው። እዚህ እኛ ደግሞ በወረቀት እናምናለን፣ እንደዚህ ያለን ላይ ሰርቷል ምናምን ስለምን እሱም እሷም እዛው ተደብቆ መኖር ነው። ለምዕራቡ ርቃናችንን የቆምን። አሁን በዚች እንኳን ምን ያህል እንደሚታዘቡን ገምቱ። ገንዘብ ሰጥተውናል። ማታ አንብበን ምናልባት የሚቀጥለውም ቀን ረፍት ይሆናል። በሶስተኛ ቀን ሆነ አውደ ርዕዩ የሚጀምረው ውይይቱ የሚጀምረው። ስለዚህም አንብበው በ24 ሰዓት ተዘጋጅተው እንዲመጡ ገንዘብ ሰጥቷቸው መግዛት ምጥ የሆነባቸው ተፈጥረው እንደነበር ጓደኞች አጫውተውኝ እጅግ በጣም አዝኛለሁ። ናፒ የምለው ጓደኛ ያለ ናፖሊዮን ክፍሌ አሁን ቂርቆስ ነው ያለው። ለእኔ የአንድ ሰፈር ልጆች ነን፣ አብሮ አደጎች ነን። ናፒ ለንደን ይሄዳል። ለንደን ይሄድና በአጋጣሚ በአንድ መጽሐፍ መደብር በር ሲያልፍ የምንወዳቸው የዘመን አሽሬ መጽሐፍ ጸሐፊዎችን ስራዎች ያያል። ቻርልስ ዲከንስ ሊሆን ይችላል፣ እነ ቶልስቶይ ሊሆኑ ይችላሉ፣ ብዙ አሉ። በዚህ ነገር ላይ ዘመን አሽሬ ስራ ሰርተው ዘላለማዊ አንቱታን አትርፈው ያለፉ ሰዎች እና ደራሲያን። ስለዚህም ይህንንማ ማንበብ አለብኝ ብሎ ለዛውም በሃርድ ከቨር እገሌን ምን ያህል ደስ የሚል ነው ጓደኞቼ ጋር ሄጄ እራሱ ሳነጅ ባይታያችሁ ምናምን ሊልና ይገዛል። ይገዛ በአጋጣሚ አለቃው አብሮት ነበር እዛ መጽሐፍ መደብር ውስጥ። ለምን ደግሞ ገዛው ይለዋል። አይ ቢኖረኝ ቤት ጥሩ ነው ብዬ ገምቼ ነው። እንደ በመስሪያ ቤት እኮ ልናስገዛው እንችላለን። ቢያንስ ስራ አስኪያጁ ህሊና የዛጋ አይደለም። ያው ኢትዮጵያ ትገዛለች እናነብላታለን ነው። ይህንም የማያስቡ ስራ አስኪያጆች አሉ። ለምን ሰውዬው ይሄን አሰበ? አንተ ኮፒው ኖረህ ነው ያለበት። አይ ሰውዬው ቤት እየሰራ ስለሆነ እያንዳንዷን ፓውንድ የሚያስባት በሲሚንቶና በጡብ ነው ብሎ አስቆኛል።
መጽሐፍን ሳነሳ ሰዎቹን አይደለም ምን አሁን እንድታዩልኝ የሚፈልገው። ያነባል አያነብም፣ ያነባል አዋቂ ነው፣ በተለያየ አቅጣጫ ያህል መመዘኑን ለእናንተ ትተው፣ እኔ የምነግራችሁ አንዷን የምትገርም አይነት ገጠመኝ ነው። ያችን ገጠመኝ ደግሞ አጣጥማችሁ እኔስ እንዴት ነው እየሄድኩ ያለሁት ብላችሁ ራሳችሁን መታዘብ ነው። በ1965 አካባቢ በጣም አነጋጋሪ መጽሐፍ የነበረው ጎድፋዘር ነው። ጎድፋዘር ዩናይትድ ስቴትስም በጣም እንትን ያለ ማሪዮ ፑዞ አንቱ የተባለበት መጽሐፍ ነው። ደግሞ ክላይሜክሱን ስለጻፈ ከዛ በኋላ የጻፋቸው መጽሐፍት ከታች ያሉ እንጂ የጎድፋዘርን መብለጥ አልቻሉም። እንዳውም መጨረሻ ላይ አንዴ የፊልም ስክሪፕት አጻጻፍ መማር አለብኝ ብሎ የፊልም ስክሪፕት አጻጻፍ ለመማር የሚያግዝ መጽሐፍ ይዞ ቁጭ ብሎ ሲገልጽ ይህን የፊልም ስክሪፕት አጻጻፍ ከማንበብ በፊት መጀመሪያ ጎድፋዘርን ማንበብ አለብህ ይላል። ራሱ ማሪዮ ፑዞ ነው ይህን የሚለው። ይህ መጽሐፍ በዓለም ላይ 1960ዎች ውስጥ ጎረምሳ ወጣት ለነበሩ ልጆች ተአምር ስለነበር ተናጥቀው አንብቦታል። ይሄ መጽሐፍ በ1965 ቴክኖሎጂ ፋክልቲ ውስጥ ተማሪ የነበረው አንዳርጋቸው ጽጌ ነበረው። እያነበበው እያለ መለስ እታይ ሳይንስ ፋክልቲ ውስጥ ነው ያለው። መጣ እና ጎድፋዘር አለህ አለው። አዎ አለኝ፣ ስጠኝና ላንብበው። ገና እያነበብኩ ነው፣ ግማሽ ላይ ነኝ እና ስጨርስ ናና እሰጥሃለኝ። አይ ግማሽ ላይ ከሆንክ ግማሹን ገንጥልና ስጠኝ፣ የሚቀጥለው ጊዜ ግማሹን መጥቻ አነበዋለሁ፣ ተወስጄ አነባለሁ አሉ። እሺ ብዬ አንዳርጋቸው ገንጥሎ ሰጠው። መለስ ወሰድና አነበበ። ከዛ በሚቀጥለው ቀን መጣና ምናልባትም ሳምንቱ 15 ቀን ግንጣዩን መልስ ስጠኝ አለው። አንዳርጋቸው ሰጠሁት አለ። ከዛ በኋላ ግን ተገናኝተን አናውቅም ነው የሚለው። ይህን ያህል የማንበብ ፍቅር አለ። ያውቃል አያውቅም ለእናንተ ነው መተው። እኔ በጣም ያስገረመኝ ነው መጽሐፍ አግዘው ነበር ያረፉት። መጽሐፍ በጣም አግዟል የመለስ መንግስት፣ ምንም ጥርጥር በሌለ ሁኔታ። ቀረጥ ሊጥል ሲገባ ቀረጥ ሊጥል ሲያስብ ኃይለኛ ጩኸት ተነሳ። ወዲያውኑ ቆም ብሎ አስበው ያን ቀረጥ ብድግ ማድረጋቸውን እዚህ ጋር መመስከር ያለብኝ ይመስለኛል። አንጎል እንዴት ይፈጥናል? ባለፈው ሰለሞን ታደሰን አንስቼ አጫውቻቸዋለሁ። ሰለሞን እንዴት አንጎሉ ፈጣን ነው። ዛሬም ብደግምላችሁ ጥሩ ነው ብዬ አስባለሁ። ሰለሞን አይኑ የድረስ ያህል የሚደንቅ ነው። ለምሳሌ ያህል ጋዜጠኛ ሆናችሁ ሸራተን አዲስ ራት መጋበዝ ምንም አይደለም። በማንኛውም ጊዜ ልትጋበዙ ትችላላችሁ። አሁን እኔ ከሸራተን ቢያንስ 20-25 ኪሎ ሜትር ርቀት ላይ ስላለሁ የትኛውንም ግብዣ ብጠራኝ አልሄድም። ብጠራ ቢያንስ 500 ብር ነዳጅ ያስፈልገኛል። ከላውንደር የወጣ ልብስ መልበስ አለብኝ፣ ወጪ አለው። ስለዚህ አልፈልገውም። ግን ጨርቆስ በኖርኩ ጊዜ ብዙ ጊዜ ሸራተን አዲስ የተለያየ አጋጣሚ ተፈጥረው እራት ሄጄ እበላለሁ። በደንብ አድርጌ ብፌውን እዘርፋለሁ፣ በደንብ እጠጣለሁ። ከዛ ሰፈር ስገባ በየትኛው መንገድ ብገባ ምንም አይነት ችግር እንደማያጋጥመኝ አውቃለሁ። ሄዳለሁ። ጨርቆስ በእግር ሽርሽር የሚደረስበት ነው። ከፊት በር ጨርቆስ 3 ኪሎ ሜትር ገደማ ብሄድ ነው። እሄድና ግን ቀበሌ 14 ጋር ስደርስ ከሰፊው ሕዝብ ጋር ለመቀላቀል ፈልጋለሁ። መርከበኛ ሴለር ካኖት ቤ ጀንትልማን፣ ጀንትልማን ካኖት ቤ ሴለር የሚሉት አለ። የእኔ ባህሪ የሚገለጸው በመርከበኝነት ነው። ሲምፕል ነኝ። ከማንኛውም ማህበረሰብ ጋር ተቀላቅዬ መዝናናት መጫወት እችላለሁኝ። እና ልክ ስገባ ሰለሞን ታደሰ እዛ ካለ አሹቅ ሊያዘግነኝ ሲመጣ አሹቅ እጅግም ነኝ እላለሁ። እንዴት እንደሚስቅ ገምቶ። ትላንትና ቁና ሙሉ አሽቅ ነው እንደ ጉድ ስበላ ያየኝ እና ይስቃል፣ ይተዋል። ከዛ ስንጥር አወጣለሁ ከኪሴ ከሸራተን ይዤ የመጣሁት አወጣና ልጫት፣ ወረቀቷን ጠረጴዛ ላይ ጣል አድርጌ
ጥርሴን ከዛ የቀበሌ 14ን ድራፍ ሳብ አረግና ከሸራተን ቀዝቃዛ ቢራ ጋር እንዲዋሃዱ አረጋለኝ። ሰለሞን ያን አይደለም የሚያየው፣ ወረቀቱን ነው የሚያየው። ወረቀቱ ላይ ሸራተን አዲስ ይላል። ቃ ነው ይለው። የት አምሽቼ እንደመጣሁ ያውቃል። እንግዲህ ፍጥነት ይሏቸዋል። ይህ ነው ተራው ቀልድ በፍጥነት የሚገባው ላነበብና ጭንቅላቱን በተለያየ አቅጣጫ እንዲገራ ያደረገ ሰው ብዬ አስባለሁ። ሌላው የሰለሞንን ፈጣን ጭንቅላት ምናልባት ከዚህ በፊት አንስቼላችሁ ይሆናል፣ ግን አሁንም ባይቀርባችሁ ጥሩ ነው። እንዴት ሰውን ያህል ራሱ ባለ ጉዳዩን እንዴት አስደንግጦታል ላውጋችሁ። ሰለሞን በህይወቱ መጨረሻ አካባቢ ሽሮ ሜዳ ወደ ሳምባ ነቀርሳው አካባቢ ነው የሚኖረው። ዳር ላይ ነው። እዛ ጋር አንድ ደናደሩ ቤት አለች፣ ግሮሰሪያው ደናደሩ ግሮሰሪዎች አሉ በየጥጋ ጥጉ። እዛ ደናደሩ ግሮሰሪዎች የተለማመዱ ሰዎች አሉ፣ ሰለሞን የሚያውቃቸው እነሱ የሚያውቁት። ከእነሱ መሀል አንደኛው አርቲስት ነው። ሀገር ፍቅር ውስጥ ነው የሚጫወተው። የተጫወተውን አንዱን ቲያትር አይቼለታል። በጣም የተዋጣለት ባህሪ ሰጥተውት በቃ በተመልካች ፍቅር ሰማያ ሰማያት የደረሰ ከያኒ ነው። በጣም የሚወደድ ነው። የሆነ ሀቀኛ ግን ድሩዬ የሆነ ገጸ ባህሪ ነው። ያንን ባህሪ ጥሩ አድርጎ የተጫወተ ተዋናይ ነው። ይህ ሰውዬ እዛው ደናደሩ ቤት መጥቶ ድራፍቱን እና ከዛ በኋላ ጅንን እየነፋ ጠላቶች የሚለው ነገር አለ። ሰለሞን ሰማውና ከትከትከት ብሎ ሳቀ። ምን ነው አለው። ምን ያስቃል ሰለሞን አለው። ጠላት እኮ የለም፣ በራስ ላይ ክተት አውጀ በተጧጧፈ ጦርነት ውስጥ ያለው አንተው ራስህ የራስህ ጠላት። እንዴት ብሎ ስጠይቀው ቅድም 4 ጃምቦ ድራፍት አልጠጣህም? አዎ ጠጥቻለሁ። በላዩ ላይ ልፈርፍርበት ብለህ ስንት ደብል ጂን ነው የግለጋኸው? ጠጥቻለሁ። ልብ አድርግልኝ፣ 4 ጃምቦ ድራፍት በላዩ ላይ 3-4 ደብል ጂን ስከት የለህም አድርገሃል። በጣም ነው ከፍተኛ የስካር ጣራ ላይ የሚያደርሰው። እንደዛም ሆኖ ግን እየተጫወተ ጠላቶች የሚለው ነገር አለና ጠላትህ ራስህ ነህ። በራት ላይ ክተት አውጀህ የተጧጧፈ ጦርነት ውስጥ ያለው አንተና አንተ ብቻ ናችሁ አለው። እንዴት ብሎ ሲለው ከቁስቋም ቤተክርስቲያን ጀርባ በመቃብር ቤቱ በኩል አልፋ አይደለም የምገባው? አዎ። ታዲያ መቃብር ቤትን የመሰለ አሪፍ መግደያ ቦታ እያለ እንዴት ጠላቶች እዛ ጋር ሊያጠፉ አልሞከሩም? ጠላት ቢኖርህ ኖሮ እዛ ጋር የመጨረሻ ይሆን ነበር ሲለው አርቲስት ስለሆነ የኛውም ደንግጦ አንተ እውነትህን ነው ምንም ጠላት የለኝም ነው ያለው። እናም አርቲስቱ ከዚህ አይነት ስህተቱ ተምሯል፣ ታርሟል። አላቅም አርቲስቱም አርፏል፣ አራሚውም ሰለሞን ታደሰም አርፏል። እናንብብ፣ እንድናለን። አንብበን አገርና ወገኖቻችንን እንገነባለን። ራሳችንን አጥርተን አንቱ ምልባልበት ደረጃ ላይ ለመድረስ ለማወቅ ቁጭ ብላችሁ አንብቡ። በርናንድ ሾው አንዱ ቲያትሩ ዘሚሊዮነር በትሪ ብዙ ፓውንዶች አድርጋ ካራክተሯ ወይም ካራክተሩ ለአላፊ አግዳሚው እጁን ይዘረጋል። ዘረጋ አላፊ አግዳሚው ያነሳ ነው በቃኝ አያስፈልገኝ ምናምን እያሉ ያልፋሉ። እዛ ላይ ሊያስተላልፍልን የፈለገው ቁም ነገር ምንድነው? ሞራል ያለው ማህበረሰብ ውስጥ ስትሆን የራስህ ያልሆነን ነገር አትነካም ነው። ሞራል ሲዘቅጥ ግን ዜና የጋዜጦች አምዱን የሚሞላው የቴሌቪዥን ፕሮግራምህን የሚይዘው ዘረፋው ነው። ዘራፊው ከልክ በላይ ጣራ ይነካል። እንደዚህ አይነቶችን ሰዎች ተይዘው ለፍርድ ቀርበው የኔ እናት እማዬ ስታይ አልጠግባይ ሲተፋ ያድራል ትል ነበረ በህይወት እያለች እና ይገርመኛል። አባወራ ከአንድ ቦታ ላይ የሚያስተፋ ኃይል ደግሞ ይመጣል። አሁን ዓለማችን
የሚያስተፋን እየበዛባት ነው። ምክንያቱም ድሮ አንዲት ሬዲዮ ብትገዛ አንድ ሰዓት ብትገዛ ፋክተሩ እጅግ በጣም አስፈላጊ ነው። አሁን ፋክተሩ የሚለው ታሪክ ምናልባትም ኢትዮጵያ ውስጥ ከቀረ ከ50 ዓመት በላይ ሆኖታል። አንዳንድ ትልልቅ ካምፓኒዎች ሊሰጡ ይችላሉ። ሰውም ዋጋ ያለው ብሎ አይዘውም። የአንዱም የመዝቀጥ ምልክት ነው። በእኛ ማህበረሰብ አባባል አንድ ተረት አለች። ሲዘቅጥ አስወራ እና ሹመኝ ዘርፌ ያበልሃለሁ የሚሉት ብሂል አለ። እዛ ጋር የምንደርሰውም አሁንም የሞራል ዝቅጠት ስንሆን ነው። ቅድም ያነሳኋቸው ትልልቅ መጽሐፎች አሉ፣ ቅዱስ ቁርአንም መጽሐፍ ቅዱስም። እነሱን በመረመርን ቁጥር ሞራላችን ከፍ ይላል፣ የማስተዋል አቅማችን ብቅት ይላል። የራሳችንን ጠብቀን የሀገርና የወገናችንን የማንነካም እንሆናለን ብዬ ገምታለሁ። ሰለሞን ታደሰ ሌላ የሚገርም ታሪኩ የመጀመሪያ ዲግሪውን ለመቀበል ከ21 ዓመት በላይ ፈጅቶበታል። የማዕረግ ተመራቂ ነው፣ ግን ብዙ ስቃይ ነበረበት። አብዮት ሲፈነዳ ገባ። ጸረ አብዮተኛ ነህ ተብሎ 1-2 ዓመት ታሰረ። እንደገና ደግሞ ተፈታ። ከዛ ደግሞ 2-3 ኮርስ እንደወሰደ የሆነ ችግር አጋጠመው፣ አቋረጠ። እንዲህ መከራውን እያየ ከ21 ዓመት በኋላ የመጀመሪያ ልጁ ማትሪክ ተፈትኖ የሚቀጥለው ዓመት ላይ ዩኒቨርሲቲ ይገባል ሲባል ሰለሞን በእንግሊዝኛ ቋንቋ በማዕረግ የመጀመሪያ ዲግሪውን ጨርሶ ወጣና እባክህን ሰለሞን ይህንን ጥንካሬን ሰዎች እንዲጋባባቸው ያስፈልጋል። ስለዚህም ንገረኝ ስለው የኔ ጥንካሬ የኔ ነው፣ ለማንም አልናገርም። ሰው ሞራል ያለው የራሱ ዲሲፕሊን ያለው መሆን ካስፈለገ መጽሐፍ ቅዱስም ቁርአን አለ፣ እሱም በማንበብ መዳን ይቻላል ነው ያለኝ። ሰላም በምድራችን ላይ ይስፈን።